በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወልዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ ብዙ በጎነትና ምሕረት የተደረገላችሁ እግዚአብሔር ልጆች የምሕረት የሰላም ልጆች ጌታችን አምላካችን ንጉሳችን ከሰማያት ወርዶ ከእናታችን ከእመቤታችን ተወልዶ ዕዳ ለመክፈል መስቀል ላይ በተሰቀለ ጊዜ ላይ የተከፈለለት የዳነ ሕዝብ ያደረጋችሁ ብሩካን እግዚአብሔር ልጆች ወራሾች ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ንጉሥ ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ሕያው ከሚሆን ከመንፈስ ቅዱስ ጋር ስሙ ለዘላለም የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። የማይወደኝ ቃሌን አይጠብቅም። የምትሰሙት ቃል የላከኝ የአብ እንጂ የኔ አይደለም ብሎ በቁጥር 23 ላይ የተጻፈውን ጌታ ያስተማረውን ጥብቅ ከፍ ያለ የወንጌል ክፍል ነው ምንመለከተው። እንግዲህ ጌታችን ኢየሱስ ክርስቶስ የፍቅር ምሳሌ፣ ፍቅር መምህር፣ ፍቅር ሥጋ ለብሶ የተገለጠ መሆኑን ያየንበት እግዚአብሔር ፍቅር ነው የሚል አዋጅ የታወጀበት ዓመተ ምሕረትን ያመጣልን ምሕረት የሰጠን እግዚአብሔር ልጁ እና ቃሉ ነው። እንግዲህ ጌታ ኢየሱስ ክርስቶስ እኛን መስሎ በሥጋ በተገለጠ ጊዜ ሰዎች እንደመጣበት ፍቅርና ትሕትና አልተቀበሉትም እና ሁለት ሰዎች አልተቀበሉትም። አንደኞቹ ፍጹም አልተወለደም፣ አልመጣም፣ ውሸት ነው፣ ሐሰት ነው ብለው የካዱት ናቸው። ሁለተኛዎቹ መጥቷል፣ ተወልዷል፣ ሞቷል ብለው የሚሉ ግን በቀዝቃዛ ልብ የሚያመልኩት ናቸው። ጌታ ኢየሱስ ክርስቶስ ሃይማኖትን ክርስትናን ሲመሰርት እረኝነትን ሲመሰርት በፍቅር ላይ ነው የመሰረተው። ስምዖን ጴጥሮስን ትወደኛለህ ካለው በኋላ ነው አይደል ግልገሎቼን፣ በጎቼን፣ ጠቦቶቼን ጠብቅ ያለው። እንግዲህ ጠቦቶች፣ ግልገሎች፣ በጎች በፍቅር ነው የሚጠበቁት። ጌታ ራሱ ወድጃችኋለሁ ብሎናል። እኔ እንደወደድኳችሁ ተዋደዱ፣ እኔ እንዳፈቀርኳችሁ ተፋቀሩ ብሎ በግልጽ እንደወደደን ነግሮናል። ስለዚህ የክርስትና ሃይማኖት መሰረታዊ የውስጡ ዋና ማዕከሉ ሴሉ ፍቅር ነው። የእግዚአብሔርን ቃል ፈጽሞም ተቀድሶም ለመኖር መሰረቱ ፍቅር ነው። አንዳንድ ሰው ጥብቅ የሆነ ሕግ በማስተማር በማስፈራራት እግዚአብሔርን ሕግ ሰዎች እንዲፈጽሙ ያደርጋል፣ ይሞክራል። የሚደነግጡና የሚፈሩ ሰዎች ጥሩ ሲሆኑና አምነውበት ተረጋግተው ወደው ወዳጆች ሆነው ጥሩ የሚሆኑ ሰዎች በጣም ይለያያሉ አይደል? አሁን ለምሳሌ እናንተ ጓደኞች ናቸው በልና በጣም የሚወዷችሁና የሚጠነቀቁላችሁ ሰዎች እናንተ እንዳይከፋችሁ ብለው በጣም የሚጠነቀቁ ጨዋ ሰዎች አሉ፣ እናንተን የሚያከብሩ አሉ። ደግሞ ስለሚፈሯችሁ ብቻ ሳይሆኑ ተገደው ይጎዱናል፣ የሆነ ነገር ይከለክሉናል ብለው ጥሩ ሰዎች የሚሆኑ ደግሞ ሰዎች አሉ። እነዚህ ሰዎች አስመሳዮች ናቸው። በእግዚአብሔር ፊት አስመሳይ ክርስቲያኖችና እውነተኛ ክርስቲያኖች አሉ ማለት ነው። ኃይለኞች የሰበኳቸው በጣም እግዚአብሔርን ኃይለኛ አድርገው የተረዱ ሰዎች እግዚአብሔርን ከመውደድ ይልቅ በቃ አንድ ነገር ያሳጣኝ ይሆናል የሚል ፍርሃት ብቻ አስከብሯቸው ጥሩ ሰው ለመሆን የሚሞክሩ እግዚአብሔርን ቃል በተግባር ለመተርጎም የሚሞክሩ በተጨነቀ ሁኔታ የሚኖሩ ሰዎች አሉ። ጌታችን ግን የሚወደኝ ቢኖር ቃሌን ይጠብቃል ነው። ትክክለኛ ቃሉን መጠበቅ የወንጌሉን ሐሳብ የፍቅርን ትምህርት ለመተርጎም መሰረታዊ ነገር ጌታችንን መውደድ ነው። ጌታችን ኢየሱስን መውደድ መሰረታዊ ነገር ነው። ይኸውላችሁ ጌታችን ኢየሱስን መውደድ ጌታችንን ለመምሰል መሰረታዊ ነገር ነው። እግዚአብሔር ዓላማ ዓለም ሳይፈጠር አስቀድሞ የልጁን መልክ እንድንመስል ነው። ሌላኛ ምንም መልክ የለም፣ ሌላ ምንም ፕላን የለውም። እግዚአብሔር በእኛ ልጁ እንድንመስል ነው። ስለዚህ ብሉ ፕሪንታችን ወይም የምንሰራበት መልክ እሱ ከሆነ ጌታን ግድ መውደድ አለብን። አለዛ ካልወደድ ነውና ትኩረት ካልሰጠ ነው ምን መስለው ራሳችንን ነው ማለት ነው። እግዚአብሔር ደግሞ በዘላለም ዓላማው ልጁን እንድንመስል ነው የወደደው።
ሁለተኛ እንደ ቃሉ በመኖር የተባረከ ኑሮ እንድንኖር የምንሆነው ጌታችንን ስንወደው ነው። በጣም አስገራሚ ነገር ነው። ወንጌል የምንወደው ጌታን ስንወድ ነው። ጌታን ካልወደን ነው ይሄ ወንጌል ከሰማና ካነበብን ዓመታት ያልፉናል። እንዴ እሺ ተመልከቱ። ሰዎች ብዙ ቴክስት ይልኩላቸዋል። በተለያየ ጉዳይ ገንዘብ ብድር የሚጠይቁ አሉ፣ የሚወቅሱን አሉ፣ ዝም ብሎ ሰላም የሚሉን አሉ። በዓል ሲደርስ ኮፒ ፔስት አድርገው የመልካም ምኞት መግለጫ የሚልኩልን ብዙ ሰዎች ሊኖሩ ይችላሉ። ግን የሚያፈቅሩን ሰዎች የሚልኩልን ቴክስት ግን በተለየ ሁኔታ ነው የምናየው። የሚያፈቅሩንን ሰዎች በተደጋጋሚ ነው የምናየው። ልባችን በጣም ደስ ይለዋል። በዛ ጌታን ስንወድ ነው ወንጌል ምን ከፍተው፣ ክርስቶስን ስንወድ ነው ቃሉን የምናነበው። አለዚያ በፍጹም የሌላ የቄስ ወይም የሰባኪ አድርገን ነው የምንረሳው። ነገር ግን የጌታዬ ቃል እስቲ ልስማው፣ እስቲ ልኑረው፣ ካልሰማሁት አልኖረውም፣ ልስማው፣ ልኑረው፣ ልማረው የምንለው ስንወደው ነው። እና የሚወደኝ ቢኖር ቃሌን ይፈጽማል ያለው ጌታ ለዚህ ነው። ሰው ክርስቶስን ደግሞ ለመውደድ ስለ ክርስቶስ በደንብ ማወቅ አለበት፣ መስማት አለበት። ሳንተዋወቅ አንወደድማ። የፍቅር ግንኙነት ራሱ በመተዋወቅ ላይ ይጀመራል። በመተዋወቅ በመለማመድ ነው ፍቅር የሚባለው ነገር የሚያድገው። ከክርስቶስ ጋር መኖር እንደዚሁ ነው። ደጋግሞ በመስማት እግዚአብሔርን ቃል ታምራቱን በመስማት ፍቅሩን፣ በጎነቱን እንዴት አይነት ውብን መልክ እንደነበረው ምን አይነት ደግነት እንደነበረው በወንጌል ሐሳብ ውስጥ መረዳት ስንችል ጌታችንን መውደድ እንጀምራለን። ጌታችንን ስንወዱ ደግሞ ቃሉ ይነካናል። ለምን እንላለን? ለምንድን ነው እኔ በድሮ ማንነት የምቀጥለው? በቃ ይሄ ቃል ልቤን ነካኝ፣ ሰራኝ እንላለን። መኃልየ ላይ እንደተጻፈው የውዳችን ቃል ከተራራው ሲወረወር ይሰማናል። ልባችንን ሲነካው መዶሻው ሲመታን ይሰማናል ስንወደው። እንግዲህ እንደ እግዚአብሔር ቃል ለመኖር ፍላጎት የሚያድርብን በተለይ ወንጌል ላይ እንደተጻፈው ጌታ እንዳስተማረው እንደ ወንጌሉ ቃል መኖር ስንፈልግ ምንፈልገው ስንወደው ነው። የክርስቶስ ፍቅር ይብዛላችሁ፣ የጌታችን የኢየሱስ ፍቅር ይብዛልን። ከዛ ደግሞ ሁለተኛው ነገር ምንድነው? ቃሉን መስማት ስንጀምርና እንደ እግዚአብሔር ቃል ለመኖር በሕይወታችን ስንወስን አብ ደግሞ ጭምር ይወደናል ማለት ነው። አብ ደግሞ በእኛ ይደሰታል፣ አባቴም ይወደዋል። እግዚአብሔር አብን እናስደስታለን በልጁ መልክ ስንኖር። እግዚአብሔር ባቀደው የዘላለም አቀድ ኖርን ማለት ነው። የልጁን መልክ እንድንመስል ወስኗል አይደል የሚለው። ልጁን ስንወደው፣ ቃሉን ስንወድ፣ ወንጌሉን ስንወድ፣ መዝሙሩን ስንወድ ደስ ይለዋል እግዚአብሔር አብ በእኛ። ይሄ ብቻ አይደለም፣ አንድ ላይ ይመጣሉ ነው የሚለው። ወደ እርሱም እንመጣለን። ወደ ቤታችን ይመጣል፣ ወደ ኑሯችን ይመጣል፣ ወደ ኪችናችን፣ ወደ መኝታ ቤታችን፣ ወደ ሳሎናችን፣ ወደ ልጆቻችን መኝታ ቤት ይገባል ማለት ነው። አብና ወልድ ይገባሉ እዛ ቤት። ክርስቶስን በሚወድ ሰው ቤት አብና ወልድ መንፈስ ቅዱስ ይኖራል። ከሱ ጋር ለመኖር ይመጣሉ። በእርግጥም የእግዚአብሔር ስም በዛ ቤት ይጠራል። የአብርሃም አምላክ ተብሎ እንደተጠራ ማለት ነው። የእኛ አምላክ ይታወቃል በጎረቤቶቻችን ዘንድ፣ በዘመዶቻችን ዘንድ፣ በአስተማሪዎቻችን ዘንድ እንታወቃለን። በአሕዛብ ዘንድ ሳይቀር እንታወቃለን። ክርስቶስ ሲሳድብን እግዚአብሔር ከኛ ጋር ሲሆን፣ ቅድስት ሥላሴ ከኛ ጋር ሲሆን እናስታውቃለን። ምክንያቱም ከኛ ጋር ይኖራል። ቤታችን፣ ኑሯችን ውስጥ ጠረኑ ይሸታል። መገኘቱ ቤቱን ይሞላዋል። አንለምንም፣ እናበድራለን እንጂ አንበደርም። ሰዎች ከኛ እንጀራ ይጠግባሉ። በፍቅራችን እንታወቃለን። ለሰው ጤነኛ ነን። እግዚአብሔር ሲኖር ቤት ውስጥ የሰው ልጅ ይቀየራል። ተፍ 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 የምትለው እኮ ማርታ የጌታን እንግዶች ለማስተናገድ ለመብላት እኮ ነው። ኢየሱስ ቤቷ ስለገባ ማርታ ለዛ ሁሉ መጋቢ ለመሆን ተጨናነቀች። ደግነት፣ ፍቅር፣ መጋቢነት በውስጧ ሞላ። የጴጥሮስ አማት ንዳድ ታማ ጌታ ገብቶ ቤቷ ከፈወሳት በኋላ አገለገለችው ይላል። የማገልገል መንፈስ መጣላት። ቤታችን ሲገባ እንቀየራለን። መንፈሳችን ይቀየራል። አገልጋዮች እንሆናለን። አስተናጋጆች እንሆናለን። ባል አክባሪ፣ ሚስት ወዳጅ አፍቃሪ፣ ልጆችን ሰሚ አዳማጭ፣ ቤተሰብን አክባሪ፣
ጎረቤትን አክባሪ ክርስቲያኖች የንስሐ አባቶቻቸውን አክባሪ አዳማጭ ያደርገናል። ምክንያቱም አብ ሲመጣ ወልድ መንፈስ ቅዱስ ሲመጣ ቤት ውስጥ ብርሃን ይገባል። ብርሃን ካለ ጨለማ የለም። ቅዱሳን መላእክት ቤቱን ይሞሉታል። የእግዚአብሔር ሕያው መንፈስ የሚሰራው መንፈስ ቤቱን ይሞላዋል። ስለዚህ መንፈሳዊ ሰዎች በዛ ቤት ውስጥ ይፈጠራሉ ማለት ነው። አያችሁ፣ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። አብረን እንኖራለን። እግዚአብሔር አብሮን ይኖራል። ጠዋትም ማታም፣ በችግርም በደስታም በሐዘንም በሰርግም ቀን አብሮን ይሆናል። መገኘቱ እስኪሰማን ድረስ፣ እስኪባርከን ድረስ፣ እስኪለውጠን ድረስ። የዚህ ግን መሰረቱ ክርስቶስን መውደድ ነው። ኢየሱስ ክርስቶስን መውደድ በጣም በጣም ትልቅ በረከት አለው። እውነት ለመናገር ጻድቃንንም ቅዱሳንንም የምንወዳቸው ክርስቶስን ስንወድ ነው። አለዛ ቅዱሳንና ጻድቃንን እንወዳለን የምንለውም ስለሚያማልዱን ነው፣ ስለሚጠቅሙን እንጂ አንወዳቸውም ማለት ነው። ስለሚጠቅሙን ነው። ስለሚጠቅሙ መውደድና እንዲሁ መውደድ ይለያያል። እንዲሁ መውደድ አያችሁ፣ እግዚአብሔር አብ እኛን እንዲሁ አይደል የወደደን? እንዲሁ ነው የወደደን። በትክክል ፍቅራችን ትክክለኛ ነው ወይ? አማናዊ ነው ወይ? ድንግልን ብንወድ፣ ኢየሱስ ክርስቶስን ብንወድ፣ ቅዱሳንን ብንወድ ትክክለኛ ነው ፍቅራችን? አንዳንዴ በሆነ በጽንፍ የተቃኘ ፍቅር፣ እኔ ጴንጤ ስለሆንኩማ ኢየሱስን ወዳለሁ መውደድ አለብኝ፣ ኦርቶዶክሶችን ድብ እናደርጋቸዋለሁ፣ ከዛ በኋላ ስለ ኢየሱስ ዘመሬ ሰብኬ፣ እኔ ኦርቶዶክስ ስለሆንኩኝ የበለጠ መውደድ የሚገባኝ እምየ ማርያምን ነው፣ ለምን ኢየሱስ ካልኩማ ጴንጤ ልሆን ነው። እንዲህ አይነት የተበከለ ፍቅር ራሱ ሐሳቡ መነሻው ልክ ያልሆነ ፍቅር፣ የሐሳቡ መሰረት ጤንነት የጎደለው ፍቅር፣ ለውድድር የሆነ ፍቅር፣ እሱ ፍቅር አይደለም። እሱ ራስን መውደድ ነው፣ ስሜታዊነት ነው። ፍቅር ግን ጤነኛ ነው። ክርስቶስን መውደድ በዛው ልክ፣ በክብሩ ልክ፣ በጌትነቱ ልክ፣ በአምላካዊ ክብሩ ልክ መውደድ ይገባል። ማንንም ለማብሸቅ አይደለም። ኢየሱስን የምንወደው ማንንም ለማብሸቅ አይደለም፣ በማንም ፊትም ለመገበዝ አይደለም፣ ያለነ የኢየሱስ ወዳጅ ልባልም አይደለም። እንዲሁ ጌታን መውደድ ስለሞተልን ቅዱሳንን ብንወድ፣ እመቤቴን ብንወድ፣ መላእክትን ብንወድ እንዲሁ ስለሚጠቅሙን አይደለም። እንዲሁ እግዚአብሔር ቅዱሳን ጌታን የመውደዳችን ምልክት ናቸው። በእውነት ክርስቶስ ኢየሱስን የሚወድ ሰው ድንግልን አይጠላም፣ የእውነት አይጠላም። ስለ እሷ ለመናገር መንፈስ ቅዱስ እንደመሰከረ በመስከር አያፍርም። መላእክትን ለመውደድ አያፍርም። በእግዚአብሔር ቅዱሳን አያፍርም። እዛ ጋር ችግር አለብኝ፣ እዛ ጋር ፍቅር የለኝም፣ ጌታን ነው የምወደው የሚባል ነገር የለም። መንፈስ ቅዱስ አንድ መንፈስ ነው። አንድ በአባቶቻችን በሐዋርያት ላይ የሰራ መንፈስ ነው። እሱ ካለኛ ላይ ፍቅራችን ጤነኛ እና የሚወደኝ ቢኖር ወደሱ ከአባቴ ጋር እንመጣለን፣ መኖሪያ እናደርጋለን ይላልና እሱ አብሮን እንዲኖር የሚያደርገን ትልቁ ነገር ክርስቶስን መውደድ ነው። እና ትልቅ ነገር መሆኑን ማወቅ አለብን። ክርስቶስን ሳንወድ የኖርንባቸው ዘመናት የኪሳራ ዘመናት መሆናቸውን ማወቅ አለብን። ምክንያቱም ቃሉን መጠበቅ የምንችለው በዛ ብቻ ነው። ፈርተን አይደለም፣ አስፈራርተን አይደለም፣ በወጌታ ስብከትም አይደለም። በክርስቶስ ፍቅር ሚዛን ግን ቃሉን እንድንጠብቅ እንሆናለን። የወደደንን ጌታ እናከብርበታለን። እግዚአብሔር ባርካችሁ። የሰማነውን በልቦናችን ጻፍ። እግዚአብሔር ቸርነት፣ የእናታችን የእመቤታችን በረከት፣ የመላእክት ጥበቃ አብረን ነገ 11 ሰዓት ተኩል እሑድ ቀን ኦርቶዶክሳዊ እናቶች በጣም ጥሩ ቆይታ ከወይዘሮ ኢየሩሳሌም ጋር እናደርጋለን። ወይዘሮ ኢየሩሳሌም ጥቁር አሜሪካ ያገባች ኦርቶዶክሳዊ እናት ነች። ሕይወቷ ታሪኳ ያስገርማል፣ ያስተምራል። እንድታዩት ጋብዛችኋለሁ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም።